አለቃ አካውንት ላይ ያለው ብር በስመ አብ ወወልድ ወመንፈስ ቅዱስ እኔ በዛ ሰዓት የመተው ያን ነገር የማቆም አያዋጣም የሚል ስሜቶች አይመጡም። የሚመጣው ምንድነው? እልህ፣ ንዴት፣ በስጭት መልሼ ያገኘዋለሁ ገንዘብ ላገኝ ብቻ። ይሄ ሁሉ ሚላት አባባልናት። ይሄን ነገር የሚጫወሰው እኔ እኮ ብር ቢኖረኝ አረ ይላል። እንደዚህ ነው የሚሉት። ክለባችን ይዘን ይሄር ነው ቡድን ማለት ነው። የዋንጫ አሸናፊ ሆነን እኛ ማንም ሰው ስላልጠበቀን የዋንጫ አሸናፊ ስለሆነን ሁሉ ሰው ደስተኛ ነው። የከፋኝ እኔ ብቻ እኔ ከራሴ ጋር አይደለም። እነሱ ያው እንደ ቡድን በልታችሁ እንደ ግለሰብ ተበልተነው አይተመለስከው። በትክክል ብዙ እግር ኳስ ሄጄ ስመለስ ይሄን አደርጋለሁ ብዬ አቅጄ ሄድኳቸው ብዙ ነገሮች ነበሩ። ዲስሚስ ነው ያደረገኝ። ሚስት እኮ ቅር ብሏት ነበር፣ አትሂድ ብላ ነበር። ታይቷታል እሷም ነበር። ከእግር ኳሱ መልስ እኔ ያለው ውስጤ እልህ፣ ቁጭት፣ ይሄንን ገንዘብ እንዴት ነው መልሼ የምቀበላቸው የሚል ንዴት ነው እንጂ ይሄ ነገር መጥፎ ነው ከዚህ ነገር ልውጣ የሚል አይነት ሐሳብ አልነበረም ውስጤ ላይ። ሰፈርም እንደመጣው ገንዘብ ማገኝባቸውን ዌዎች ፈላልቄ ወደ አካውንቴ ገንዘብ ዲፖዚት በማድረግ መጫወት ነው የጀመርኩት፣ ለማስመለስ ማለት ነው። ያው በምትጫወትበት ሂደት ውስጥ የሆነ ሰዓት ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል። በዛ መሃል ግን እዛ ዌብሳይት ላይ የተጫወትክ ቢግ ዊን የሚያደርጉ ሰዎችን ፊት ለፊት ነው የሚያሳይክ እና 800,000 1 ሚሊዮን ዊን ምናምን እያለ በየጌሙ ፊት ለፊት እያመጣ ያሳይሃል። ከዛ እኔ አንድ ቀን እንደዚህ በልቼ ብሬን አስመልሼ አቆማለሁ ነው የምለው። እኔ እንኳን 1 ሚሊዮን እንኳን 800,000 8 ሚሊዮን ብትበላ የምታቆምበት ኮንዲሽን አይደለም ስሜቱ። በኋላ ይገባኝ። ኦልሬዲ አንዴ ተይዘሃል፣ ተጠምደሃል፣ በቃ ተይዘህ አጥምደውሃል። በጣም ብዙ ኢንጂነሮች እንደሆኑ ታውቃለህ። በጣም ብዙ ሳይኮሎጂስቶች ጌሙን ዲዛይን የሚያደርጉት አንተ ብቻህን ከ300 ምናምን ዲግሪ ማስተርስ ካላቸው ኢንጂነሮች ጋር ሊሆን ይችላል የምትገጥመው ከጀርባ። ስለዚህ እንዳልከው ተጠምደሃል ስትል ቀላል አይደለም ወጥመዱ። እና ሳላውቀው በጣም ብዙ ሄደ። የሆነ ሰዓት ነው ቆም ብዬ ሳስበው ለካ የብዙ ሰው ህይወት የሚቀየር ገንዘብ እኔ አጥቻለሁ። ማንንም ሰው አያውቅም ከኔ ውጪ እዚህ ነገር ውስጥ መሆኔን። መጨረሻ አካባቢ የሥራ ብር አልበቃ አለኝ። ለቀን ፍጆታ ይኮ የሥራ ብር ስለ ትንሽ ብር እንዳይመስል 30,000 ብር 40,000 ብር በቀን እየተበላው አልበቃል። ገንዘብ ለኔ ቁጥር ብቻ ሆኖ ቀረ። በቃ የገንዘብ ቫልዩ ጠፋብኝ። ግን መጨረሻ ላይ ስራህን ግን ሰራ ነበር። እሰራለሁ ግን መሰላቸት፣ ስራ ላይ ትኩረት አለማድረግ። በቃ ዶሮ እንቁላል ሲቀንስ ምናምን ምን ወስቷቸው ነው ሄጄ ቼክ አላረጋቸው መዳኒ ገዝተስታቸው ምናምን እንደወደ ልጁ እና መጨረሻ ላይ ብር አጣሁኝ። ብቻ እጄ ላይ ያለው ሀብት ባጃጁ ሸጥኩት። ሙሉ በሙሉ በኔ ገንዘብ አይደለም ሲጀመር የገዛሁት። ባጃጁን ሸጥኩትና ምንድነው ሐሳቢ መሰለክ፣ ከዛ በፊት ጥቃቅን ብሮችን ነው አካውንቴ ላይ ማስገባው 20,000 15,000 30,000 ምናምን። አሁን ግን ባጃጁ እስከ 180,000 ብር ስለሚሸጥ እሱን ሽጬው 180 ምናምን ሺህ ብር አካውንቴ ላይ ከገባ በኋላ አስመልስና ባጃጅ ሌላ አዲስ ከሳለሁ። ስለዚህ ልሽጠውና ምናምን ቤት ሲጠይቁኝ ከሌላ ከጓደኛ የተቀበልኩትና አዲስ ባጃጅ ማለት ነው እኔ በዚህ ባጃጅ ልቀይር ስለሆነ ያችን ልሸጣት ነው ምናምን አልኩኝ። ቤተሰብ ብዙ ያምኑኛል፣ ይወዱኛል። በመሰራው ስራ በጣም ደስተኛ ናቸው። ዘን እንደዛ ስላቸው ምንም አልመሰላቸው እና ከመሰለ ይሁን ችግር የለም ተመቼም አትፎገርም፣ ስራ እየሰራህ ነው፣ ትዳር አለ፣ ጥሩ ላይ ነው ምናምን የሚሉት። እኔ ግን በዛ ሰዓት ባጃጁን በምሸጥበት ሰዓት ኖርማል አልነበርኩ። ኖርማል ስልክ ሚስቴ ዳርዳሩን ማወቅ ጀመረች። ምክንያቱም አንዳንዴ እሷ ተኝታ ሌሊት ላይ ተነስቼ እጫወታለሁ። ምንድነው ይሄ ነገር ትለኛለች። ወራቤ ለኳስ ብለህ ሄደህ ከመጣህ ወዲህ እኮ ተቀይረሃል። ምን ይዘን የመጣው? ምንም እኮ አይደለም ጀስት ጌም ነው እላታለሁ። ጌም ሌሊት 8 ሰዓት ሌሊት 7 ሰዓት ጌም ትለኛለች። አዎ እኮ ሱስ ይዞኝ ነው እላታለሁ። ጠረጠረች። ይሄ ነገር በብር እንዳይሆን አለች። ወይ በብር አይደለም ምልላታለሁ። የሆነ ቀን ምን ተፈጠረ መሰለክ፣ ብሬ የሸጥኩበትን ብር እያለቀ ነው እና እንደዚህ ያቅፍያታለሁ ማለት ነው። እሷ የራሷን ስልክ እየጎረጎረች ነው፣ እኔ ግን በቢግ አማውንት ከልያት እየተጫወትኩ በብዙ ብር እና 400 ምናምን ሺህ ሄዶልኛል ፍላይት። ትንሽ ብር አይደለም የመደብኩት፣ በ1,000 ነው 400 ፍላይት ሄዷል። እሺ 1 ሚሊዮን 1,000 ይበራል አልኩኝ።
እና ከእግር እስከ ራሴ እያላበኝ እያንቀጠቀጠኝ ነው። ካሻውት ብላ 400 ሺህ ብር ዊን አድርጌያለሁ። እሺ አልጠፋችም 500 ሺህ ብር ላይ ከጠፋች አታገኘው አንድ ሺዋንም ይዛ ተበላክኩ። የኔ ልብ እንደዛ ቀን መጥቶ ያቀምሽ 500 ሺህ ብር ማለት ባጃጅ ሽጠ 2 ባጃጅ ምትገዛበት ብር ላይ ተኝታ ነበር ሚስቴ። እኔ አላቀውም የሆንኩት ድንቅጣ ከላይ ተነስታ ውሃ ምናምን ስታመጣ ልቤ በቃ ምንድነው ሰው ተፈጥሮ ከሚመታው ውጭ ነው የመታው። በጣም ደንግጬ ላይ ተኝታ ስለነበረ ሰውነቴ ቫይብሬት ሲያደርግና ልቤ ሲመታ ተሰማት። ሰውነት እኮ ተንቀጠቀጣለች። በቃ ምን ሆነ ነው እንደዚህ ሆንኩ ምናምን አለች። በ2-3 ቀን ውስጥ አማውንት ቀብሬ ላይ ያለ አካውንቴ ላይ ያለው ብር አለቀ። ከዛ የመጨረሻ የስራ ጓደኞቼ ምናምን ጋር ቁብ ሊወጣልኝ ነው ምናምን ብር አበድረኝ። የስራ ባልደረቦቼ ደግሞ በጣም ይወዱኛል። ለምሳሌ የመኖ እህል ከሚያመጣልን ሰውዬ ከፍልሃለሁ ምናምን ብዬ ካሹን ወደዚህ ዌብሳይት ዲፖዚት አድርጌው በዱቤ መውሰድ። ያ አላልቅ ሲል መኖ መግዛት ሲያቅተኝ የእሱን ብር ሳልከፍል ከሌላ ቦታ መኖ ማስጫን። ብቻ ምስቅልቅል ያለ ነገር ውስጥ ገባሁኝ። ከተለያዩ ሰዎች ገንዘብ እየተበደርኩኝ ማስመለሴ አይቀርም እያልኩ መጫወት እና የሆነ ቀን ይሄ ነገር ማቆሚያ የለውም አልኩ። የት ጋር እንደርሼ እንደምቆም ራሱ አላውቀውም። እኔ መሄድ ነው ዝም ብዬ መሄድ ነው በቃ። የተበላኸው ብር በአጠቃላይ ሰራኸው? እሺ ብቻ 1 ሚሊዮን ሆኗል። 1 ሚሊዮን ብር? አዎ ብቻ በቃ